መጽሐፍ ሲናገር ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 8 ያለውን ነው ዛሬ ከኔ ጋር የምናየው። እንደዚህ ይላል። ሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባዋለሁ። በእግዚአብሔር ፊት በሕያዋንና በሙታን ሊፈርድ ባለው በጌታችን በኢየሱስ ክርስቶስ ፊት በመገለጡና በመንግስቱ እመክርሃለሁ። ቃሉን ስበክ፣ በጊዜውም አለ ጊዜውም ጽና፣ ፈጽመ እየታገስክ እያስተማርክ ዝለፍና ምንና ዝለፍና። እስቲ ዘለፋለሁ በሉ፣ እስቲ ድገሙት። ይህቺ ቃል ትከብዳለች፣ በኋላ በደንብ እላታለሁ። ዝለፍና ገስጽ፣ ምከርም። ሕይወት የሚገኝበትን ትምህርት የማይታገሱበት ዘመን ይመጣልና፣ ነገር ግን ጆሮአቸውን የሚያሳክክ ስለሆነ እንደገዛ ምኞታቸው ለራሳቸው አስተማሪዎችን ያከማቻሉ፣ እውነትንም ከመስማት ጆሮቻቸውን ይመልሳሉ፣ ወደ ተረትም ፈቀቅ ይላሉ። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነትን ሥራ አድርግ፣ አገልግሎትን ፈጽም። በመስዋዕት እንደሚደረግ የኔ ሕይወት ይሰዋልና የሚሄድበትም ጊዜ ደርሷል። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ይህን ጻድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞ መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም። የቃለ ኃይል እንደወደደ ይስራ፣ መንፈስህ እንደወደደ ይስራ። ራሳችን ለአንተ አሳልፈን ሰጠን። ክፉ ዘርን የሚለቅም ቃልን የሚለቅም የታሰረ ይሁን። የትኛውም በደልና እርም በክርስቶስ ኢየሱስ ደም የተሸፈነ የታጠበ ይሁን፣ በኢየሱስ ስም አሜን። ዛሬ እግዚአብሔር አምላክ እንዳካፍላችሁ እንዳስተምር የሰጠኝ ቃል የክብሩን አደራ ተወጡ። የክብሩን አደራ ምን በሉ። ስለዚህ ዛሬ በእያንዳንዳችን ሕይወት እግዚአብሔር የሰጠው የክብር አደራ አለ። ያንን የክብር አደራ እንድንወጣ ከሁለተኛ ጢሞቴዎስ ምዕራፍ 4 ከቁጥር 1 እስከ 8 ባለው ውስጥ ከኔ ጋር እግዚአብሔርን ቃል እንማራለን። እንደሚታወቀው የጳውሎስ የመጨረሻው መልእክት ነው። ሁለተኛ ጢሞቴዎስ የጳውሎስ የመጨረሻው መልእክቱ ነው። ማለትም ጳውሎስ ጌታን ካገኘ በ30 ዓመቱ እንዳገኘ ይነገራል። የሞተውን በ67 ዓመቱ ነው። በቀላል ቋንቋ 37 ዓመት ያገለገለ ሰውዬ የጻፈው መልእክት ነው። ሁለተኛ ጢሞቴዎስ እንደ ሌሎቹ ገላትያን በጻፈበት መንገድ የጻፈው መልእክት አይደለም። ገላትያን ሲጽፍ ገና ወጣት ጀማሪ አገልጋይ ነበረ። እንደኛ ገና ግለት ላይ የነበረ ሰውዬ ስለነበረ ከሐዋርያት አላንስም ምናምን ብሎ ይከራከር ነበረ። ሁለተኛ ጢሞቴዎስን በምጽፍበት ጊዜ ግን ከኃጢአተኞች ዋና እንደሆነ ተረድቶ በብዙ ትህትና ውስጥ ገብቶ መንፈሳዊ እድገቱ ምን ያህል ምሕረት እንደበዛለት አውቆ የጻፈው መልእክት ነው። በቀላል ቋንቋ ጳውሎስ ወጣት እያለ አይደለም፣ የሕይወቱ ማብቂያ ላይ የጻፈው ኑዛዜ ነው ዛሬ አብረን የምናየው። ሰው ወጣት እያለ ከጻፈው መጽሐፍ ይልቅ ሊሞት አካባቢ የዘመኑ ማብቂያ ላይ የጻፈው መጽሐፍ እውነተኛ ነው። ስለዚህ ጳውሎስ ሁለተኛ ጢሞቴዎስ ላይ አንድ ነገር ይለዋል ለልጁ ለጢሞቴዎስ። እኔ መሄጃ ይደርሷል፣ እኔ መሞቻ ይደርሷል፣ እኔ ሊያበቃልኝ ነው፣ እኔ የሚሄድበት ጊዜ ደርሷል። ለአንተ ግን የምሰጥህ የክብር አደራ አለ። ተራ አደራ አይደለም፣ ውድቀት ያለበት አይደለም፣ ሞት ያለበት አይደለም፣ ፍጻሜው ሐዘን ይሆን አይደለም። እምሰጥህ አደራ የክብር አደራ ነው። ኢየሱስ ያድናል። ዛሬ የክብር አደራ አለብን። ውድቀት አይደለም፣ ክብር የተደገሰበት አደራ አለብን። ተራ አይደለም፣ ፍጻሜው ሞኝነት የሆነ አይደለም፣ ፍጻሜው ሐዘን የሆነ ፍጻሜው ለቅሶ የሆነ አይደለም። እሺ ሲል ጳውሎስ አደራ ሰጥሃለሁ፣ እምሰጥህ አደራ ግን የክብር ነው። ኢየሱስ ያድናል። እስቲ የክብር አደራ አለብኝ በሉ። እስቲ ድገሙት፣ የክብር አደራ አለብኝ። ስለዚህ ጳውሎስ ለልጁ ለጢሞቴዎስ አንድ ነገር ይነግረዋል። የክብር አደራ ሰጥሃለሁ። አደራ ግን ሲሰጥ እንዲሁ አይሰጥም። ታውቃላችሁ፣ አደራ ስትሰጡ ሰው እንኳን ካጣችሁ በሳር ቅጠሉ ትላላችሁ፣ ሰው ካጣችሁ በሰማዩ ትላላችሁ፣ ሰው ካጣችሁ የሆነ ነገር ታነሳላችሁ። ግዴታ አደራ ስትሰጡ ባዶ አይሰጥም። አደራ የአደራ ልጅ ነው ካለች አንድ እናት በምንም አታስነካውም። ከልጆቹ የተሻለ ስፍራ ነው የምትሰጠው። ስለዚህ ጳውሎስ አደራ ስትሰጥ እንዲሁ በባዶ ሜዳ አልሰጥህም። እና በምንድን ነው የምትሰጠኝ ሲለው የመጀመሪያው እንደዚህ ይለዋል፣ በእግዚአብሔር ፊት። በማን ፊት? ይህንን አደራ የምሰጥህ በሰው ፊት አይደለም። ቁጥር 1 ላይ ገና ሲጀምር በእግዚአብሔር ፊት አደራውን እሰጥሃለሁ። በቀላል ቋንቋ ይሄ የክርስትና አደራ እግዚአብሔር ያለበት ነው። መንፈሳዊ ሕይወታችሁ፣ መንፈሳዊ ሩጫችሁ፣ የትኛውም ከእግዚአብሔር የተቀበልነው ነገር አንድ ነገር ማወቅ አለብን፣ እግዚአብሔር ያለበት ነው። ስለዚህ ጳውሎስ እንደዚህ ይለዋል፣ በእግዚአብሔር ፊት አደራ እሰጥሃለሁ።
ከዛስ በእግዚአብሔር ፊት ብቻ በቂ ነበር። ይቀጥልና በሕያዋንና በሙታን በሚፈርደው በጌታችን በኢየሱስ ክርስቶስ ፊት አደራ ሰጣለሁ። የሚገርም ነው። አደራው እየከበደ መጣ። በሙታንም በሕያዋንም በሚፈርደው በጌታችን በኢየሱስ ክርስቶስ ፊት አደራ ምሰጠ። ይበቃል ብላችሁ ስታስቡ አይበቃም። ሁለት ነገር ጨምራለሁ ይላል ጳውሎስ። ይቀጥልና በመገለጡ ፊት ኢየሱስ ያድናል። ባይዘይ መገለጥ አልቆመም። ክብር ለኢየሱስ ይሁን ይላል ጳውሎስ። አደራውን ምሰጥ መገለጥ አጨልም አይደለም አለ። በመገለጡ ፊት ነው። መገለጥ ባለበት የወንጌል አደራ የክብር አደራ ሰጣለሁ። ሌላ ሲለው በመንግስቱ ፊት በእነዚህ አራት የጸኑ እውነቶች ፊት አደራ ሰጣለሁ። እግዚአብሔር ባለበት በሕያዋንም በሙታን በሚፈርድ ጌታችን ኢየሱስ ክርስቶስ ባለበት መገለጡ ባለበት መንግስቱ ባለበት ምን ሰጣለሁ? የክብር አደራ ሰጣለሁ። ኢየሱስ ያድናል። ባይዘይ የእግዚአብሔር መንግስት ማለት የእግዚአብሔር መንግስት ሁሉን ትገዛለች። ያንን ደግሞ የምናውቀው ጴጥሮስ አንድ ጊዜ ታስታውሳላችሁ። መንገድ ላይ ይሄደ በነበረበት ጊዜ አንድ ሌባ ሽባ ሰውዬ ደጅ ላይ የተቀመጠ ሰውዬ ጴጥሮስን ትኩር ብሎ ያየዋል። አንዳች ብርና ወርቅ ከነሱ የሚያገኝ መስሏቸው ትኩር ብሎ ሲያዩት ጴጥሮስ እንደዚህ ያለው እምሰጥ ብርና ወርቅ የለኝም፣ ግን አለ አሁን አንተ የዚህ ዓለም የሚገዛውን ገንዘብ ከኔ ትፈልጋለህ አለ። እኔ ግን የእግዚአብሔር መንግስት ተቀብያለሁ። አንተ ላይ የምገዛው በሽታ አለ አለ እና በጌታ በኢየሱስም ተነስና ተመላለስ። በቀላል ቋንቋ የእግዚአብሔር መንግስት ይሄኛው ብርና ወርቅ የማይገዛውን ትገዛለች። ብርና ወርቅ ጤና አይገዛም። የእግዚአብሔር መንግስት ግን ጤና ይገዛል። ብርና ወርቅ ያንን ሰውዬ ጤናውን ሊገዙለት አልቻሉም። ጴጥሮስ ሲመጣ እኔ መግዛት የምችለው ነገር አንተ ጋር አለ። ምን አለ? በሽታ አለ እና ተነስና ተመላለስ። ስለዚህ ጳውሎስ ለጢሞቴዎስ እንዲለዋል ገዢ በሆነ በእግዚአብሔር መንግስት ፊት አደራ ሰጣለሁ። አገልግሎታችሁ ያለ ኃይል አይደለም። ክርስትናችሁ ጥሪያችሁ ያለ መንፈስ ቅዱስ አይደለም እና በመንግስቱ ፊት አደራ ሰጣለሁ። እመክርሃለሁ የሚል ቃል ነው የሚጠቀመው። አክቹአሊ ቀጥታ ዳይሬክት ፍቺው ከግሪኩ ሲወሰድ እመሰክርብሃለሁ ነው። ስለዚህ ጳውሎስ እንደዚህ ይሏል፣ እነዚህ በጸኑ አራት እውነቶች መለወጥ በማንችላቸው መቀየር በማንችላቸው መናወጥ በማይችሉ ጽኑ መሰረቶች ላይ አደራ ይሰጠዋል። ሁለት አደራ እንደዚህ ይሏል፣ ቃሉን ስበክ። የመጀመሪያው አደራ ለአንድ አማኝ የተሰጠ ለጢሞቴዎስ የተሰጠ ለእኛም የተሰጠ የእግዚአብሔርን ቃል መስበክ ነው። አሁን ቃሉን ስበክ የሚለው ቀጥታ የተወሰደው መድረክ ላይ ብቻ ሆኗል፣ የአገልጋይ ብቻ ሆኗል አይደለም። ቃሉን ስበክ ሲል እንደ አዋጅ ነጋሪ የንጉስን ድምፅ እንደሚያስተላልፍ ሰው፣ በቀላል ቋንቋ አንድ የንጉስ አፈቀላጤ ቃል አቀባይ ንጉስ ያለው ላይ መጨመር አይችልም። ንጉስ ያለው ላይ መቀነስ አይችልም። ንጉስ ያለውን ነው የሚያስተላልፈው። እንዲሁ ይለዋል ጢሞቴዎስን የእግዚአብሔርን ቃል በሕይወትህም በአንደበትህም ስበከው። የኖርከውን ተናገር፣ የተናገርከውን ኑር። ቃሉ ምን በል ስበክ። አሁን ይሄን በሚባልበት ጊዜ ምቾት እንደማይሰጥ ስላወቀ ጳውሎስ እንደዚህ ያለው ቢመችህም ባይመችህም ምን ቢልህም በጊዜውም አለ ጊዜውም። በቀላል ቋንቋ ቢመችህም ባይመችህም ማለት በዘይት ተቀቅለ ፍጥሞ ደሴት ላይ እባብና ጊንጥ የሚጥልህ ቦታ ሆነ ስለ እግዚአብሔር ክብር ማዕተቡን የሚፈታ እንዳለ የምትረዳበት መንፈስ ይሰጣል። መጥምቁ ዮሐንስ ከተቀላ በኋላ ሌላ የመጣው ሐዋርያ ሸምግሎ የሞተው ዮሐንስ ነው አይደለ? በግልጽ እንደምናውቀው ይሄኛው ዮሐንስ እድሜው በዘይት ቀቅለው ፍጥሞ ደሴት ላይ ሲጥሉት የማይመች ቦታ ነው። ሊያስጨንቀው የሚበላው ምግብ ጤናው ምናምን ነበር። ከዛ አለፈና አንድ ነገር አለ። እሱ ጭራሽ የሚመለከተው በጌታ ቀን በመንፈስ የሚያደርግ አይደለ? ይሄ ተሰቅሎ የነበረው የታረደውን በቆሞ ነበር የሚያየው። ባረኳችሁ ሲመቻችሁ ብቻ አይደለም ባይመቻችሁም ኢየሱስን ማየት ይሁንላችሁ። እስጢፋኖስ ተመችቶት አይደለም፣ ጾም ጸሎት ገብቶ አይደለም፣ በኮብል እየወገሩት በድንጋይ እየቀጠቀጡት ሰማያት ተከፍተው ኢየሱስን ያይ ነበር። አሁን ይሄ መንፈስ ነው የሚያስፈልገን። ስለዚህ ጢሞቴዎስ ወይ ሲመችህ አይደለም ይላል፣ ሳይመችህም ቃሉ ምን በል ስበክ። ባይመችህም ጳውሎስ ባለመመሸት ውስጥ ወንጌልን ሲሰብክ የኖረ ሰውዬ ነው። በቀላል ቋንቋ የጳውሎስ ረጅም ዕድሜ አገልግሎት እስር ቤት ያለቀ ነው። ሲታሰር፣ ሲቀጠቀጥ፣ ሲደበደብ ምን ያልሆነው ነገር አለ ጳውሎስ። ይሄን ሁሉ እየሆነ አንድ ነገር ምሳሌ ሆኗቸዋል። ቢመቸውም ባይመቸውም ወንጌልን ይሰብክ ነበር።
በኢየሱስ ደም ባረኳችሁ። ይሄ ወንጌል ከምቾታችሁ ይለፍ፣ ካለመመቻታችሁም ይለፍ። ይኸው ተመቻችሁም አልተመቻችሁም የእግዚአብሔር ወንጌል በሕይወታችሁ ላይ ይስራ። ስለዚህ ጳውሎስ እንደዚህ ይላል፣ ቢመችህም ባይመችህም ሰንሰለት አደረክበት። ጳውሎስ የሚሰብከው ወንጌል ነው፣ ተመችቶት አይደለም። ሰንሰለት አድርገህበት እነ ፊስጦስ ፊት ስታቆመው የሚነግርህ ወንጌል ነው ጳውሎስ። ለምን? ቢመቸውም ባይመቸውም አንድ እውነት ላይ እርግጠኛ ሆኗል። ኢየሱስን ብቻ መስበክ ስራ ሆኗል። ኢየሱስ ያድናል። አሁን እዚህ ጋር ነው የሚቀጥልና ለጢሞቴዎስ አንድ ነገር ይሏል። ቃሉን ስትሰብክ ግን 3 መሰረታዊ ነገሮች ይኑሩ። የሚሰበከው ቃል ላይ፣ የምትኖረው ቃል ላይ፣ የምትመላለስበት ቃል ላይ 3 መሰረታዊ ነገሮች። የመጀመሪያው ዘለፋ ይላል። ዝለፍ አይደለ? ዝለፍ ወይ ደግሞ ውቀስ። ምን በል? ዝለፍ ወይ ምን በል? እሺ፣ መዘላለፍ መንፈሳዊነት ነው። ኢየሱስ ጌታ ነው። አንሰዳደብ እንጂ መዘላለፍ ምን አይነት ነው? መንፈሳዊነት። አሁን ግን ጴንጤ መዘለፍ አይወድም። ተሳስታችሁ ጌታ እንኳን ትንቢት ነግራችሁ ከዘለፋችሁለት ከዚህ ወደዚህ ቸርች ተመልሶ አይመጣም። ለምን? መዘለፍን የሚጠላ ትውልድ ነው የበዛው። ጳውሎስ ግን ይላል ዝለፈው። የሚዘለፍ ህዝብ አለ፣ የሚወቀስ ህዝብ አለ። አቻ ቃሉ እግዚአብሔር በዘለፋ ይባርካችሁ። ጩሁና አሜን በሉ። እኔ የሚዘልፍ አገልጋይ ይስጣችሁ። ሞኝነት አይደለም። እግዚአብሔር አምላክ ምስክሬ ነው። አይስደባችሁ እንጂ የምንዘለፍ መዘለፍ ያስፈልገናል። አይደለም ሁሌ ያስፈልገን ያስፈልገናል። ጳውሎስ ይሏል ቃሉ ዘለፋ ያዝልኝ፣ ወቀሳ ያዝልኝ፣ ከዛስ ማስጠንቀቂያ ግሳጼ ያዝልኝ፣ ከዛስ ምክርና ልመና ያዝልኝ። አሁን የሚያስደስተን እችኛዋ ብቻ ነች፣ ምክርና ልመና። ይኸውላችሁ እግዚአብሔር አምላክ ምስክሬ ነው። እግዚአብሔር የሚፈልገው መለመንን ብቻ አይደለም፣ መዘለፋችንን ይፈልጋል። መመከራችንን ብቻ አይደለም፣ መገሰጻችንን እግዚአብሔር ይፈልጋል። ስለዚህ እንደዚህ ይለዋል፣ ቃሉን በዘለፋ፣ ቃሉን በማስጠንቀቂያ፣ ቃሉን በልመና አቅርብልኝ። ኢየሱስ ያድናል። ዛሬ በኢየሱስ ደም ባረኳችሁ። ተዘለፋችሁም በቸርች የምትገኙ ሰዎች ያድርጋችሁ። አሁን እኮ የግሳጼ መልእክት ከመጣላችሁ ቸርች የማይመጣ ህዝብ እንዳለ ታውቃላችሁ። ጌታ ምስክሬ ነው የምላችሁ። ከቸርች አውጪኝ የሚል ህዝብ እንደሚመጣ ታውቃላችሁ። ከተዘለፈ ተመለስ ከተባለ ልክ አይደለም እኮ ጮ አሜን ማለት ሲገባው መዘለፍን የማይወልድ ትውልድ የበዛበት ጊዜ ነው። ልጄ ጢሞቴዎስ ሆይ እባክህ ዝለፍልኝ፣ አደራ ነው የምሰጥህ። መዘለፍ መንፈሳዊነት ነው። ከጎን ያለውን መዘለፍ መንፈሳዊነት ነው በለው። ስትዘለፉ ርቃችሁ የምትጠፉ ሰዎች አይደለ? ተገስጻችሁ ከዛ ትጠፋላችሁ ተብሎ ቤተክርስቲያን ነች አስባ ደግማ አባብላ የምታመጣችሁ። ይሄ መንፈስ የተመታ ይሁን። አሁን በእነዚህ እውነት ቃሉን የምትሰብክበት ምክንያት ምንድን ነው? የምትዘልፍበት፣ የምትወቅስበት፣ ከዛ የምትለምንበት ምክንያት ምንድን ነው ስትል ጳውሎስ 2 መሰረታዊ ነገሮች ይነግረናል። የመጀመሪያው ጤናማና ሕይወት የሚገኝበትን ትምህርት የማይታገስ ትውልድ ይበዛል። ምን አይነት ጤናማ ከቃሉ የሆነ እውነት የማይመቸው ትውልድ ምን ይላል? ይበዛል። አንተ ግን ቃሉን ስበክልኝ። ቁጣ ይኑር ቸርች ውስጥ፣ ዘረፋ ይኑር ቸርች ውስጥ፣ የሚቆጣን አገልጋይ ይኑር። እኔ ከሽሩሩ እግዚአብሔር ይጠብቃችሁ። አሁን ህዝቡን ጡጦ እየሰጡ ነው በየቸርቹ የያዙት። እግዚአብሔር የሚቆጣ አገልጋይ ይስጣችሁ። ጩሁና አሜን በሉ። የሚዘልፋችሁ ለምን? ሕይወት የሚገኝበትን ትምህርት የማይታገስ ትውልድ ይመጣል አለ። ይሄኛው አያስፈራም አይደለ? ቃሉን ነው የሚሸሹት። ሁለተኛው ግን ያስፈራኛል። እኔ እንደዚህ ይላል፣ ጆሮአቸው ለመስማት የሚወደውን ብቻ የሚሰማ ህዝብ ይመጣል። በቀላል ቋንቋም እንደሚል ታውቃላችሁ። በሁለት ነገር ያስረዳቸዋል። እኔ ፋዘር ወታደር ነው እና ጡረታ ከወጣ በኋላ የሀረር ልጆች አብዛኞቻችን የወታደር ልጆች ናቸው እና ጡረታ ከወጣ በኋላ እቤት ቁጭ ብለን የሆነ ጊዜ እንገናኛለን እና እኔ ከአዲስ አበባ ምናምን ድንገት ሲሄድ ስንገናኝ የሆነ ሰዓት እያለ ጆሮን ያካል። እኔ ያን ስሜት አላቆም ነበርና አሁን አረጀው መሰለኝ። አንዳንድ ጊዜ ጌታ ምስክሬ በጣም ደስ የሚል ስሜት አለው። ሞክራችሁ አታውቁም? ደስ አይለው? የጌታ በጣም ነው ደስ የሚለው። እያላችሁ ጆሮአችሁን ስትኮረኩሩ ደስ እንደዚህ ይላል ጳውሎስ። ጆሮ አካኪ አገልጋዮችን ይሰበስባሉ።
ምን ጆሮ ብቻ የሚታከክለት ህዝብ ቸርችን ይሞላል። አንተ ግን ዝለፍልኝ እና ህዝቡ ይላል ጳውሎስ ሲናገር ጆሮን የሚያክለት አገልጋይ ጋር ይሄዳል አለ። ከዛስ አገልጋዩ ደግሞ የሚከማቸው አንድ አይደለም እልፍ አገልጋይ ያከማቹና የኛ ወንበር አንዳንድ ባዶ ነው አይደለ? አንዳንድ ቦታ ስትሄዱ ጥም ያለ ነው። ለምን? ጆሮ አካኪ አገልጋይና ጆሮ እንዲታከክለት ህዝብ ስለሚበዛ። ጳውሎስ ይሄ ስለሆነ ማክሪዳና አዶስ ህዝብ የበዛበት ቦታ እውነት የለም ይላል ጳውሎስ። ሰው ስለተሰበሰበ አገልጋይ ስለተጠራቀመ እዛ እውነት አለ ብላችሁ እንዳታስቡ። ወንበራችን ባዶ ቢሆን ይችላል የሰው ጆሮ ከምናክ። ጌታ ምስክሬን ነው የምላችሁ። ስትገሰጹ ብንገስጻችሁ ይቻላል ጆሮአችሁን ከምናክ። ጳውሎስ ጆሮ አካኪ አገልጋይ ስለሚበዛልኝ አደራ አንተ ጆሮ አካኪ እንዳትሆን ገስጽልኝ፣ ዝለፍልኝ። ህዝቡም ጆሮ ብቻ እንዲታከክለት የምፈልግ ስለሆነ እባክህ ልጄ ጳውሎስ ጢሞቴዎስ አደራ ምልህ ይህንን ነው። ቃሉን ስበክ፣ አደራ አለብን። እንደውም ያብሰውና ጳውሎስ የራሳቸውን አስተማሪዎች ያከማቻሉ። አንድ አይደለም ከህዝቡ አገልጋዩን ያበዙታል። እልፍ አገልጋይ ለራሳቸው ያን ጆሮ አካኪ የሆነ አገልጋይ ያከማቻሉ ይላል ጳውሎስ ሲናገር። ይህን ህዝብ ግን ፈጽሞ ባረኩ። አደራውን መወጣት ይሁንላችሁ። ቃሉን በግሳጼ በምክር በልመና መስበክ ይሁንላችሁ። ደስ አይልም? እና እንዳረጀው የገባኝ ጆሮ የማከክስ ጀምር ነው። እኔ እድሜ እንደሄደ የገባኝ ፋዘር ድሮ ያረግ ልጅ እያለው ያረግ የነበረው ሳረግ ነውና እንዲህ ካሉ አገልጋዮች ግን እግዚአብሔር ይጠብቃችሁ። እውነቱን የሚነግሯችሁ እግዚአብሔር ያብዛላችሁ። ሲቀጥል ከትንሽ ጊዜ በኋላ አካኪዎቹ የሚፈልጉት ነገር ስለሚሰጣቸው ስፍራ ይለቃሉ። ጆሮ አካኪዎች የምሬን ነው የምላቸው። የሚፈልጉት ቤት ነው መኪና ነው ይወስዱና ስፍራውን ይለቁታል። እግዚአብሔር እውነተኛውን የሚሰብኩ የሚዘልፉ የሚገስጹትን ፊተኛ የሚያደርግበት ጊዜ ቅርብ ነው። ኢየሱስ ጌታ ነው። ከዛስ ሁለተኛው አደራዬ ምንድን ነው? ቃሉ ስበክ አልከኝ፣ ቀጥሎስ ምን ላድርግ ሲለው አገልግሎትን ፈጽም። ምንን ፈጽም? አገልግሎትን ፈጽም። እግዚአብሔር የሚፈጸም አገልግሎት ሰጥቷቸዋል። ቸርች ውስጥ ጥቅም የማይሰጥ አካል የለም። ጥቅም አላችሁ። ለቤተ ክርስቲያን ሁላችሁም ትጠቅማላችሁ። ግዑዝ ነገር የለውም። እግዚአብሔር የሕያዋን አምላክ ነው። እዚህ ውስጥ ያላችሁ በሙሉ የምትፈጽሙት አገልግሎት አለ። በገንዘባችሁ የምትፈጽሙት፣ በጉልበታችሁ የምትፈጽሙት፣ በጊዜያችሁ የምትፈጽሙት። ግዑዝ እንዳትሆኑ። ቤተ ክርስቲያን ሲኒማ ቤት አይደለችም። መጥቶ ተካፍሎ መሄድ በዚች ቤተ ክርስቲያን አያስፈልግም። ኑ የሚፈጸም አገልግሎት እናንተ ውስጥ አስቀምጧል። እንደዚህ ይለዋል ጳውሎስ፣ አገልግሎትን ፈጽም። ልጄ ጢሞቴዎስ ሆይ አገልግሎትን ፈጽም ሲል ጢሞቴዎስ ወጣት ነውና አገልግሎት መፈጸሚያ መንገድ ግን ማወቅ አለበት። ስለዚህ አገልግሎትን ለመፈጸም እንዲረዳ ሁለት መሰረታዊ ነገር ይለዋል። የመጀመሪያው ነገርን ሁሉ በልክ አድርግ። ምንን ሁሉ? ነገርን ሁሉ። አሁን ነገርን ሁሉ በልክ የማያደርግ ሰው አገልግሎቱን መፈጸም አይችልም። ማን ነው ያስቸገረን ካላችሁ እኮ የሚስገበገብ ከቸርች ላይ ብር የሚበላ ለአስራቱ የማይታመን አይደለ? ነገርን ሁሉ በልክ ማያደርግ ጌታ ምስክሬ ነው። እግዚአብሔር የምትፈጽሙት አገልግሎት ሰጥቷችኋል። እያንዳንዳችሁ ህይወት ውስጥ የተሰጠ የክብር አደራ አለ። ግዑዝ የለው። እግዚአብሔር ከጠራቸው ከ12ቱ መሃል ጌታችን ኢየሱስ ክርስቶስ ሙሉ ዓለምን የደረሰው ከጠራቸው 12ቶቹ መሃል አንዱ ብቻ ነው ይሁዳ። እባካችሁ አንዱን አትሁኑ። ኢየሱስ ጌታ ነው። አሁን እኮ ለነገሩ ተዛብቷል አይደለ? እግዚአብሔር ከጠራ 12 11ዱ ይሁዳ ነው፣ አንዱ ብቻ ነው ጴጥሮስ። አሁን የተዛባ ዘመን ነው። በዚህ ጊዜ ግን ጌታ ምስክሬ ነው፣ በጣም አስተውሉ። አደራ አለባችሁ። እግዚአብሔር የሰጣችሁ ገንዘብ ለቤተ ክርስቲያንም ጭምር ነው፣ ለራሳችሁ ብቻ አይደለም። እግዚአብሔር የሰጣችሁ ጊዜ ለአገልግሎትም ጭምር ነው። እግዚአብሔር የሰጣችሁ ዕውቀት ለቸርችም ጭምር ነው። እየቤታችሁ ይሄ የሲኒማ ሲስተም የተመታ ይሁን በኢየሱስ ስም። ይሄ መምጣት ከዛ ያለፈ ጸሎት አለ። አሁን ሮብጧ ጸሎት ስትባሉ ኑ የምትፈጽሙት አገልግሎት አለ። አገልግሎትን ፈጽም። ያ እንዲረዳ ነገርን ሁሉ በልክ አድርግ። አትስገብገብ። ልጄ ጢሞቴዎስ ሆይ ሁሉን አትይዘው። አንዱ ነግራቸዋለሁ ከዚህ በፊት አሜሪካ ካልሄድኩ አለ
እኔ ላይ ያለ መንፈስ ነው እግዚአብሔር ይምታውና አሜሪካ ካልሄድኳል ከዛ እግዚአብሔር ደግሞ ስፍራ እዚህ ነው ይሏል። ከዛ በቃ እምቢ ሲለው ዲቪ ደረሰው ነው ይላል። ከዛ ዲቪ ደርሶት ስራ አጣ። ቢጸልይ ስራ የለም አመት ሞላው። ከዛ አረ ቅዱሳን ጸልዩ ያለ ደብዳቤ ነው የሚጽፈው። ከዛ እንደ ድንገት ስራ አገኘ እና አመስግኑልኛል ስራ አግኝቻለሁ አመስግኑ ሲሉ የቀድሞ ደግሞ ትንሽ የነበረ ጴንጤ ተንኮለኛ ነው። ስራውን ንገረን አሉት። በደንብ ለማመስገን እንዲመቸን ስራውን ንገረን ሲሉ እንደዚህ አለው፣ ወገኖቼ ጌታን አልሰማም ብዬ አለ። ስራው የውድድር ፈረሶችን ጥርስ መቦረሽ ነው እና ብሩሽ ይዤ ስመጣ ፈረሶቹ እንዲህ ላይ ይጠብቁኛል አለ። እግዚአብሔር አልሰማ ብዬ የፈረስ መሳቂያ ሆኛለሁ አለ። አሜሪካ ምድር ላይ አሜሪካ ወስዶ የፈረስ መሳቂያ ሆኛለሁ አለ። ይላችሁ ነገር ሁሉ በልክ አድርጉ ያልሆነ የፈረስ መሳቂያ መሆን አለ። ልክ አላረግም ሲል የፈረስ መሳቂያ ሆነ ሰውየው። እንደዚህ ይሏል፣ ይሄ እንዳይፈጠርብህ ልጄ ጢሞቴዎስ ሆይ እባክህ ነገር ሁሉ በልክ አድርግ። ከበላህ የምትኖርበትን ካገኘ ይበቃሃል። ኢየሱስ ያድናል። በኢየሱስ ስም ይሄ መንፈስ ይግባባችሁ። ነገርን ሁሉ በልክ የሚያደርግ ቀጥሎስ ደግሞ መከራን ተቀበል ይለዋል። ምንን ተቀበል? ምናልባት እንደ ቀድሞ ዘመን እንደ ደርግ ዘመን የምንከፍለው ዋጋ ባይኖርም ወይ አባቶቻችን በነበሩበት በመጋዛ እንሰነጠቅም፣ በዘይት አንቀቀልም፣ በአንበሳ አንበላም። ነገር ግን በዚህ ዘመንም መከራ አለ። መልኩን የቀየረ መከራ አለ። ምቾት የሚመስል መከራ፣ ድሎት የሚመስል መከራ። አሁን ሰው እኮ ያለ መጸለይ መከራ ውስጥ ነው። ድሎት ይመስላል አለ መጸለይ መከራ እንደሆነ ታውቃላችሁ። ምቾት ራሱ ጌታ ምስክሬን መከራ ነው። ያዕቆብ በላ፣ ጠገበ፣ ደነደነ። ማንን ተወ? እግዚአብሔርን ተወ። ነግሬያችሁ ይላ አንድ አባት ልጁን መዳር ፈልጉ እና የቀድሞ አባት ነው። ከ50 ከ60 ዓመት በፊት የነበሩ ባላባቶች ልጅ መዳር ሲፈልጉ ኢንተርቪው ነው የሚያደርጉት። እንዳሁኑ ዘመን ሽማግሌ ልከህ ዝም ብለህ አታገባም እና ጠርተው ይጠይቃሉ። ጥያቄ ምን ትችላላችሁ? ከዛ የመጀመሪያ የሚጠይቋቸው ረሃብ ትችላላችሁ ይሉ ጥያቄው። ከዛ ሁሉም ይመጣና ወጣቱ እኔ እጅ እግር እያለኝ እንዴት እንራባለን? እጄ ብርቱ ነኝ፣ እቆፍራለሁ፣ እዘራለሁ፣ እንበላለን ይላል። አይ አንተ ለልጄ ሚስት ባል አትሆንም ይሉታል። ከዛ ይቀጥና ሌላው እኔ 3 ቀን አይከብደኝም አለ። 3 ቀን ከመጣ አይከብደኝም፣ ከዛ በኋላ ግን አልችልም አለ። ከዛ አንድ ወጣት መጣና እንደዚህ አለው፣ አባቴ ሆይ አለ እኔ ረሃብ አይደለም አለ ጥጋብ እችላለሁ። ምን እችላለሁ? ቸርች የቸገራት ጥጋብ የማይችል ህዝብ በዝቶብን ነው። ጥጋብ እችላለሁ ሲል የልጄ ባል አንተ ነህ አሉት ይባላል። ለምን? ሰውየው የማይቻለው ነው የቻለው። ረሃብማ ወደነው ተገደት ይችላል እኮ ሲርበህ አይደለ? ከመጣ አይደለ? ከስተት ይችላል። ጥጋብ ግን አይቻልም። እባካችሁ ነገርን ሁሉ በልክ አድርጉ። አሁን ጥጋብ ነው የከበደን። ቸርች የከበዳት የጠገበ ነው የተራበ አይደለም። ትንቢት እውነተኛ መንፈስ መልእክት መጥቶለት ሲጠግቡ አይደለ ከቸርች የሚጥፉት። እስቲ ዞራችሁ ዞር ብትሉ የጠፋ ሰው የለም? ጠግቦ አለ። እግዚአብሔር ነገሩን አቃንቶለት የጠፋ የለም? አለ። ለምን? ጥጋብን መሸከም የሚችል አቅም የለንም። ስለዚህ መከራን ተቀበል። አሁን የድሎት መከራ ነው ቸርችን የከበባት። እባክህ መከራን ተቀበል ይለውና አሁን ይሄንን በሚለው ጊዜ ልጁ ጢሞቴዎስ ገና ወጣት ነው። ጫና ያደረገበት ስለመሰለው ጳውሎስ የሚፈጸም ነው አገልግሎት አትፍራ ይለዋል። እንዴት ሲለው የኔን ህይወት ተመልከት። አንደኛ ይለዋል የኔ ህይወት ምሳሌ ይሁን፣ መልካሙን ገድል ተጋድያለሁ። ማክሪቫና አዶስ የህይወታችሁ ፍጻሜ ላይ እንዲምትሉ ሰዎች ያርጋችሁ። መልካሙን ገድል ብያለሁ፣ ተጋድያለሁ። ይቻላል። እማወራ የምሰብክ ነገር የማይቻል አይደለም። የኔ ህይወት ምሳሌ ይሁን፣ ይቻላል። ምን ብያለሁ? መልካሙን ገድል ተጋድያለሁ።
አሁን ኤፌሶን ሲገባ አንተ የምታየው በስጋዬን ወንጌል እየሰበከ የሚንከራተት ነው። ጳውሎስ ግን ሲናገር እንደዚህ አለ፣ በኤፌሶን ከአውሬ ጋር ታገልኩ አለ። አንዳንድ ጊዜ ሲጸለይልህ ኖርማል ነው የሚመስል አይደለ? ነገር ግን አገልጋዩ እኮ ከአውሬ ጋር እየታገለ ነው። ጳውሎስ ኤፌሶን ሲገባ አንተ የሚመስልህ ዝም ብሎ ኖርማል ልብስ ለብሶ እየሰበከ ነው የሚመስል አይደለም። እሱ ግን ከአውሬ ጋር ማክሪቫ አዶስ ይሄ መንፈስ እንድታዩ አይኖቻችሁን ይክፈት። ከአውሬው ጋር እየታገለ ነበር ኤፌሶን ከተማ ላይ እና መልካሙን ገድል ተጋድያለሁ። ጂሰስ እንደ ጥሩ ቦክሰኛ ነው እንደውም ጳውሎስ ራሱ እዚህ ጋር የሚያመሳስለው እንደ ጥሩ ተፋላሚ መልካም ገድል ተጋድያለሁ። ይሄንን ይቻላል ወገኖቼ፣ እንችላለን። ትችላላችሁ። መጋደል የሚቻል ነገር ነው ይላል ጳውሎስ። የኔን ሕይወት ምሳሌ ይሁን፣ መልካሙን ገድል ተጋድያለሁ። እስቲ ይቻላል በሉ። ጌታም እማወራችሁ ሂሳብ አይደለም፣ የማይቻል ነገር አይደለም፣ የሚቻል ነው። ኢየሱስ ጌታ ነው። ይቻላል። አንተ የማወራህ ነገር እኔ ብቻ አይደለሁም፣ አንተ ራሱ የምትችለው ነው። እኔ ኖሬ ያልፌበታለሁ። እሺ አንተ መልካሙን ገድል መጋደል ትችላለህ። ሁለት አደራን የሰጠው እኮ ቃሉን መጠበቅና አገልግሎት መፈጸም የማይቻል ነገር አይደለም፣ ይቻላል። ይቀጥልና እንደውም ሁለተኛ ይለዋል፣ ሩጫውን ጨርሻለሁ። ምኑን? ሩጫዬን አይደለም። አሁን ብዙ ሰዎች የራሱ ሩጫ ነው እየሮጠ ያለው። መቃብርም ላይ ስትሄድ ሩጫውን ጨርሻለሁ ይላል። የማንን ሩጫ እንደሮጠ መጠናት አለበት። ጳውሎስ ግን ሩጫውን እኔ አሁን ትንሽ ወፈርኩ መሰለኝና ሩጫ ልውጣ ብዬ ወጣው። ሰሞኑን አከራዬ እና እንሩጣለኝ ሰሞኑን እና ከቤቴ የሆነ ነገር ቢፈጠር መሮጥ የምችለው እስከ ሚካኤል ድረስ ብቻ ነው። የተባበሩት ነው ቤቴ ሚካኤል ያውቀዋል። ከዛ ቀጣለ ጭንቅላቴም ልቤም ሁሉ ነገሬም መሮጥ አቆመ። ሂዱ እናንተ አልኳቸው። ሩጫ አስቸጋሪ ከባድ ነገር ነው። ጳውሎስ እንደዚህ ይላል፣ አስቸጋሪውን መንገድ ሮጬ ጨርሻለሁ። ምን ብዬ ጨርሻለሁ? ሮጬዋለሁ። ሩጫውን ሮጬ ጨርሻለሁ። ጌታ ምስክሬ ነው። የተሰጣችሁ ሩጫ የሚያልቅ ነው። እንደ ቻይና ሯጭ መጀመሪያ ላይ ሮጣችሁ ከዛ መንገድ ላይ ሃይላንድ ይዘው ሲሄዱ ወክ ሲያደርጉ አታያችሁ? እኛ አሁን ማራቶን ላይ ጥሩ እንሮጣለን አይደል? ኢትዮጵያውያን ቻይና ራዳችሁ ልክ ሩጫው ሲጀምር ቢሉና ልክ የሆነ ጥግ ላይ ሃይላንዳቸውን ይዘው ወክ እያደረጉ ነው በካሜራ የሚቀረጹት። አይጨርሱትም። አሁን ቸርች ውስጥ የሞላው እንደዛ ነው። ሃይላንዷን እስኪ ይሮጥና ልክ ሃይላንዷን ሲይዝ በቃ ሩጫውን ያቆማል። ጳውሎስ ግን እስከ መጨረሻው ሮጬ ጨርሻለሁ። ጌታ በዚህ መንፈስ ይባርካችሁ። እስከ ሃይላንድ ሳይሆን እስከ መጨረሻ የምትሮጡ ያርጋችሁ። እስከ ትዳር ሳይሆን እስከ መኪና እስከ ቤት ብቻ ሳይሆን እስከ መጨረሻው የምትሮጡ ያርጋችሁ። ጳውሎስ እስከ መጨረሻው ሮጫለሁ ሩጫውን። ከዛ ሲል ሃይማኖቴን ጠብቄያለሁ። ሃይማኖቴን የሚለው ቃል እምነቴን ነው የሚለው። አሁን በዚህ ዘመን የሚያሰጋው ባይዘዌ ሰው ጴንጤው ራሱ ጴንጤ ነው ወይ? አማኙ ራሱ አማኝ ነው ወይ? ክርስቲያኑ ራሱ ክርስቲያን ነው ወይ? ለምን እምነት የለው? እዚህ በትንቢት ቢጸልይል፣ በውሃ ቢጸልይል፣ በዘይት ቢጸልይል፣ በጨው የሚጸልይ በቻቻለ ቢጸልይል ህዝቡ ውስጥ እምነት ጠፍቷል። ጌታ ኢየሱስ ክርስቶስ ራሱ ሲናገር በመጨረሻ ዘመን ስመጣ በሰው ልጅ ውስጥ እምነት አገኝ ይሆን ወይ? ስጋቱ እኮ ኢየሱስ ሌላ አይደለም። ሰይጣን ገዢ ሆኖ ምናምን እንኳን ለኔ የሰጋው በሰው ልጅ ውስጥ እምነት አገኝ ይሆን ወይ? ቸርች እየመጣችሁ እምነት አላችሁ ወይ? ጳውሎስ እንደዚህ አለ፣ እምነቴን እስከ መጨረሻው ጠብቄያለሁ። የጨረስኩት ኢየሱስን እንዳመንኩ ነው። እግዚአብሔር በዚህ መንፈስ የዘመናችሁ ፍጻሜ ላይ እንዲህ የምትሉበት መንፈስ ይስጣችሁ፣ ድልን ይስጣችሁ። በኢየሱስም ፈጽሜ ባረኳችሁ። የህይወታችሁ ፍጻሜ ላይ እምነቴን ጠብቄያለሁ። አንድ ነገር ሲሪየስ ሆኜ ልንገራችሁ፣ እምነታችሁን መጠበቅ ይሁንላችሁ። ሰው የህይወቱ ጅማሬ ላይ አይደለም መጠንቀቅ ያለበት፣ ፍጻሜው ላይ ነው። አብዛኛው የብሉይ ኪዳን አባቶች ተመልከቷቸው። 120 ዓመት በእምነት መርከብ የሰራ ሰውዬ የህይወቱ ፍጻሜ ላይ ግን ወይን እየተከለ እየጠጣ የገዛ ልጁ ነበረ የደፈረው። የገዛ ልጁ ነው ያስነወረው ኖህን። በዛ መላእክት መጥተው የነጠቁት ሎጥ ከገዛ ልጆቹ ነው የወለደው። ሰለሞንን ተመልከቱት፣ ዳዊትን ተመልከቱት። እግዚአብሔር እንደው ፍጻሜያችሁን ያሳምረው፣ እንደ ጳውሎስ ያርገው። የሆነ ዘመን ላይ አሁን እኮ አማኝ ሞትን እንደሚፈራ ሌላ የሚፈራ የለም። እውነት በኩራት እንዲሆንላችሁ
እግዚአብሔር ይሄን መንፈስ ይስጣችሁ። ሰለሞን መቼ ነው የወደቀው? መጀመሪያው ላይ እኮ አይደለም እንዴ? ከ1000 ሴት ጋር እኮ አሳልፎ መልካምን ሴት ማን ያገኛታል አለ። እንዴት ነው ከ1000 ሴት አንድ መልካም ሴት የሌለው? እንደዛ ባክኑ ለጣዖታት ሰግዶ ፍጻሜው አላማረም። እና አንዳንድ ጊዜ ከነገር ጅማሬ የነገር ፍጻሜ እኮ እግዚአብሔር ይሄንን ያሳምርላችሁ። መጨረሻችሁ ክርስቶስ ላይ ባለ እምነት ይሁን። አምናችሁት ሙቱ፣ አምናችሁት ጨርሱ። የወለዳችኋቸው ትዳራችሁ፣ ቤታችሁ ኢየሱስን እንዳመነ ይጨርስ። ሃይማኖቴን ጠብቄያለሁ አለ። ከዛ ይቀጥልና ግን ጳውሎስ አንድ ነገር ይናገራል። ሁለት አደራ ነው ያለብህ፣ ቃሉን መስበክና አገልግሎትን መፈጸም። እነዚህን በማድረግ የምታገኘው ቤኔፊት አለ፣ ትርፎች አሉ። አገልግሎት ለመፈጸም በመኖር ውስጥ፣ ቃሉን ለመስበክ በመኖር ውስጥ ትርፍ አለ። ልፋት ብቻ አይደለም፣ ትርፍ አለ ይላል ጳውሎስ። ምንድነው ስትሉ ጳውሎስ እንደዚህ ይላል፣ የጽድቅ አክሊል ተዘጋጅቶልናል። ማክሎርዲናስ ስንሄድ እኛ እንደ አንዳንድ የሃይማኖት አባት ወዴት እንደምንሄድ አናውቅም አንልም። የምንሄደው አክሊል ለመቀበል ነው። ጳውሎስ እንደዚህ ይላል፣ አውቄ ነው የሚሄደው አክሊል እንዳለኝ። አክሊል ባይዘው የመንግስተ ሰማያት ስትገቡ እግዚአብሔር ሰርፕራይዝ የሚያደርጋችሁ ነገር አይደለም። እዚሁ ነው አውቃችሁ የምትሄዱት። የአገልግሎት አክሊል እንዳላችሁ የምታውቁት በሳምንት አንዴ እየመጣችሁ አይደለም፣ እያገለግላችሁ ከሆነ ነው። የጽድቅ አክሊል እንዳላችሁ የምታውቁት እንደ ጳውሎስ ወንጌሉን ፍጻሜ ከሮጣችሁ ነው። እግዚአብሔር ድንገት መልክህን አይቶ ወዶ የሚሰጥ አክሊል የለም። አውቀን ነው የምንሄደው። ስለዚህ ጳውሎስ እንደዚህ አለ፣ አደራ ስትፈጽም አንድ ነገር ላይ እርግጠኛ ትሆናለህ። የሚጠብቅህ ውርደት አይደለም፣ የሚጠብቅህ ጨለማ አይደለም፣ የሚጠብቅህ ሞት አይደለም፣ የሚጠብቅህ ሐዘን አይደለም። እና የሚጠብቅህ የአክሊል ማኩዳ ላይ አክሊልን የምታገኛት ትውልድ ያርግህ። ለዛ ነው ቆሮንቶስ መጽሐፍ ላይ ጳውሎስ አንድ ነገር ይናገራል። ሰው ከእሳት እንደሚድን እንዲሁ ይድናል ይላል። ስራ ሁሉ ተቃጥሎበት ከእሳት እንደሚድን። በቀላል ቋንቋ እንደምሰራችሁ ቤታችሁ ውስጥ እሳት ቢነድ የምትወጡት ዘንጣችሁ ነው? ሱፍ ለብሳችሁ ነው አይደለም? ቦክሰር እንደተለበሰ ወንዱ እየሮጠ ይወጣል፣ ሴቷም እንደለበሰች አላቅም። ብቻ ግን እንደዛ ነው ሮጠን የምንወጣው። እንደዛ የሚድን አለ። ምን ሆኖ ጸጋ ያለበት ቦታ አገልግሎ ቸርች ውስጥ መንፈስ ያለበት አገልጋዮች ያሉበት ስፍራ ቆይቶ የሚድነው ግን ስራው ተቃጥሎበት ከእሳት እንደሚድን ሰው እርቃኑን የሚድን ሰው አለ ይላል። እግዚአብሔር ከነዚህ መሃል ያርጋችሁ። ከገባችሁ አይቀር አክሊል ይዛችሁ፣ ከገባችሁ አይቀር ደረታችሁን ነፍታችሁ እንደ ጳውሎስ እኔ ሊሄድ ነው እና አክሊል ተዘጋጅቶልኛል። እኔ አውቃችሁ የምትሄዱበት መንፈስ እግዚአብሔር ይስጣችሁ። አደራችሁን ስትወጡ፣ የክብሩን አደራ ስትወጡ አክሊል እንዳላችሁ እርግጠኛ ትሆናላችሁ። ሁለተኛው በጣም እርግጠኛ የምትሆኑት ሞት አያስፈራችሁ። ምን አያስፈራችሁ? ሞት። አንድ እህት መሞቻዋ ሲቃረብ በጣም ፈራችና ረጅም ዘመን የምትታወቀው ስታገለግል ምን ስትል ነው ምናምና፣ ከዛ በጣም ፈራች። ከዛ ተባለና ተጸለየ። ከዛ ጌታ ትንቢትን ለሚናገሩ መልእክት ሰጠና የፈራችሁ እኮ ማንን እንዳገለገለች ስለምታውቅ ነው። አይቶ ሞት የሚያስፈራችሁ ለካ አደራውን በአግባቡ ሳትጠብቁ ስትቀሩ ነው። ጳውሎስ ግን ሲናገር እንደዚህ አለ፣ ሞት አያስፈራኝም። ለምን ስትል ሁለት ነገር ያነሳል ጳውሎስ። የመጀመሪያው መስዋዕት ሊሆን ነው። ህይወቴ ምን ሊሆን ነው? መስዋዕት ሊሆን ነው። መሰዊያ ላይ ሊያቀርበኝ ነው እና ችግር የለብኝም። ከዛ አስቀጥሎ በጣም ደስ የሚለኝ ነገር የሚሄድበት ጊዜ ደርሷል አለ። ምን ማለት እንደሆነ ታውቃላችሁ? መርከብ መልህቁ ነቅሎ ጉዞ እንዲጀምር ኢየሱስ ያድናል። ለኛ ሞት መጓዣችን ነው። ክብር ለኢየሱስ ይሁን። መጥፊያችን አይደለም። የት እንደምንገባ የማይታወቅበት ህይወት አይደለም። ሞት ለኛ መኖር የምናቆምበት አይደለም። አክሊል ወደሚሰጠን ጌታ የምንሄድበት ነው። ጳውሎስ እንደዚህ ይላል፣ መርከብ መልህቁን ነቅሎ ጉዞ እንደሚጀምር በዚህ ህይወት ላይ ያለኝን በሞት ምክንያት መልህቄ ነቅዬ ጉዞ ልጀምር። እንደውም ጳውሎስ በደንብ ሲያብራራው አንድ ነገር ነው የሚናገረው። ከእስር ልፈታ ነው የሚለው። ከምን አንተ ሞት ለአማኝ ከእስራት መፈቻ ነው።
መጥፊያችን አይደለም ለአማኞች ሞት። ከዚህ በኃጢአት ከተሞላ ዓለም ከዚህ እስራት የምንፈታበት ዜጎች ወደ ሆንበት ሀገር የምንሄድበት። አንተ ሞት መጥፊያችን አይደለም። ሞት የት እንደማንገባ የምናውቅበት መንገድ አይደለም። እኛ ሞት ከእስራት መፈቻችን ነው። ኢየሱስ ያድናል። ይሄ ግን ልብ የሚኖራችሁ አደራውን ስትፈጽሙ ነው። አደራውን ካልፈጸማችሁ ደጃችሁ ህመም ሲያንኳኳ ልሞት ነው ወይ የሆነ ነገር ሲፈጠር ልሞት ነው። እኛ እኮ እንደውም እኮ አክሊል እንዳለን እርግጠኛ ከሆነን እንደ ጳውሎስ ነው ሊሄድ ከሱ ጋር ሊኖር እናፍቃለሁ። ያንን ግን እንዳንል የሚያደርገን ምን ነው ታውቃላችሁ? አደራውን አንፈጽምም፣ ቃሉን አንሰብክም፣ አገልግሎታችንን አንፈጽምም። እግዚአብሔር አምላክ ይርዳን። ክብር ለኢየሱስ ይሁን። በጣም አንድ ነገር ላይ ብቻ እርግጠኛ ሆኑልኝ። ጳውሎስ የክብር አደራ አለባችሁ ይለናል። ለጢሞቴዎስ የተሰጠው የክብር አደራ ዛሬ እኛ ጋር ደርሷል። አደራ አለባችሁ፣ ቃሉን ኑሩት፣ ቃሉን ስበኩት። ስትገሰጹ ተገሰጹ፣ ስትመከሩ ተመከሩ፣ ስትዘለፉ ተዘለፉ። ቸርች መጣችሁ እግዚአብሔር ተመለስ የሚል ትንቢት ሲያመጣልህ አይክፋ። እግዚአብሔር እሱን ነው የሚያወራችሁ። የለም በጉባኤያችሁ መካከል የለም ትንቢት መጥቶለት የጠፋ የለም። ብዙ አይደለ? እግዚአብሔር ያጣራ የተጣራ ሕዝብ ቢሆን ይሰጠናል። እንቀጥላለን። ኢየሱስ ጌታ ነው። ግን ቃሉን ስበኩ። ሁለተኛ አገልግሎት የሚፈጸም ነው። በእያንዳንዳችን ሕይወት ውስጥ ያለ አገልግሎት የሚፈጸም ነው። ዝም ብሎ ተይዞ እንደዛ ሰውዬ መክሊት ቀብረን የምንጠብቀው አይደለም። የምናተርፍበት ነው። ሰው የሚድንበት፣ ሰው የሚተርፍበት፣ ወንጌል የሚነገርበት። የእናንተ ሕይወት ተራ አይደለም። እናንተ ሕያው የክርስቶስ ደብዳቤዎች ናችሁ። በሄዳችሁበት ስፍራ ሁሉ የሚነበብ ኢየሱስ በላያችሁ ላይ አለ አለ። አንቺ ስታወሪ የሚነበብ አለ። አንተ ስታወራ የሚነበብ አለ። በመስሪያ ቤት ተጽዕኖ ያንተ ነው። መጽሐፍ ቅዱስ ሲናገር እናንተ የምድር ጨው ናችሁ ይላል። ጨው ትልቁ ስራው ብልጫን ነው የሚያሳየው። 10 ወጥ ሰርተ አንዱ ላይ ጨው ካረክ አንደኛው ጨው የጥፍጫ ብልጫ አለው፣ የወጥነት ብልጫ አለው። አይደለም ሴቶች? አዎ ብልጫን ነው የሚያሳየው። እኛ ህይወቱ በብልጫ የሚገለጥብን ሰዎች ነን። ኢየሱስ በብልጫ በእምነት ብልጫ የምንገለጥ ሰዎች ነን። በከተማ ላይ በተራራ ላይ ያለች ከተማ ልትሰወር አትችልም ይላል። አንተ ኢየሱስ ምን እንደሚል ታውቃላችሁ? በተራራ ላይ ያለች ከተማ ሲል ያቺ ከተማ ድሮ አቅጣጫ መጠቆሚያ ነች። ሰው መንገድ የሚጓዘው ያቺን ከተማ እያየ ነው፣ መንገድ እንዳይስት። አማኝ ለዚህ በጨለማ ለተያዘው ዓለም አቅጣጫ መጠቆሚያ ነን እኛ። የእምነት አቅጣጫ፣ የህይወት አቅጣጫ፣ የድል አቅጣጫ ጠቋሚዎች ነን እኛ። እኔ ባረኳችሁ። ይሄንን እውነት የምትገልጡበት ጸጋ ይሰጣችሁ። የክብር አደራውን የምትፈጽሙበት ጸጋ ይሰጣችሁ። ቆመን እንጸልይ። ዛሬ በኢየሱስ ደም የክብር አደራውን የሚያስፈጽም መንፈስ ይምጣብን። የክብር አደራውን ወደ ህይወት የሚያመጣ መንፈስ ይምጣብን። የክብር አደራ አለብን። ያንን አደራ የሚፈጽም ልብ እግዚአብሔር ይስጠን። እንደ ጳውሎስ በኢየሱስ ደም የወንጌሉን ፍጻሜ የክብር እንዲሆን፣ የህይወታችን ፍጻሜ የክብር እንዲሆን ጌታ ሆይ ሞት ወደኛ ሲመጣ እንዲህ የምንልበት መልህቃችንን ነቅለን ጉዞ ልንጀምር ነው። መቆም ሊያበቃ ነው። እስራት ነፃ ልንወጣ ነው የምንልበት መንፈስ ስጠን እባክህ በኢየሱስ ስም። ለክብር አደራው አገልግሎትን ለመፈጸም፣ ለመገሰጽ፣ ለመመከር፣ ለመዘለፍ የተዘጋጀ ልብና ማንነት ስጠን። እግዚአብሔር አምላክ እለምንሃለሁ በኢየሱስ ደም እባክህ ለዚህ ህዝብ ለኔም ጭምር ጸጋ አብዛ፣ ጸጋ አብዛ፣ ጸጋ አብዛ። አደራውን እንድንፈጽም አክሊል ኖሮን የምንገናኝ ሰዎች አድርገን። ዘላለም አንኖርም በምድር ላይ እግዚአብሔር አምላክ። ከሞት በኋላ ግን በአክሊል አገናኘን። ባረኳችሁ። በአክሊል መገናኘት ሆነላችሁ። በአክሊል መሰባሰብ ሆነላችሁ። ሞታችሁ የአክሊል ይሆን፣ ሞታችሁ የድል ይሆን፣ ህይወታችሁ የድል ይሆን። እባክህ በኢየሱስ ደም እግዚአብሔር አምላክ ጸጋ ስጠን፣ አቅም ስጠን። እግዚአብሔር አምላክ ያለ አገልግሎት ኖርማል ከሆንበት ህይወት፣ ለቤተ ክርስቲያንም እግዚአብሔር እንግዳ ከሆንበት ህይወት፣ ከማንተርፍበት ህይወት እግዚአብሔር አምላክ በየቤታችን ለመጠቀም ብቻ ከምንመጣበት ህይወት እንድታወጣን ለመጥቀም የሚመጣ ህዝብ ስጠን። ወደዚች ቤተ ክርስቲያን ለመጥቀም የሚመጣ ህዝብ ይምጣ።
ለመጠቀም ብቻ አይደለም፣ ለመጥቀም የሚመጣ ህዝብ ይምጣ። ጳውሎስ ልጄ ጢሞቴዎስ ሆይ ጠቃሚ ሁን እኮ ነው እያለ ያለው። የክብር አደራው ሰውን ጠቃሚ ያደርጋል። የክብር አደራው ሰውን በቤተ ክርስቲያን የሚጠቅመው ያደርጋል። በኢየሱስም ተጠቃሚ ብቻ ከሚሆን የሚያወጣ መንፈስ ያገኛችሁ። ጠቃሚ ወደምትሄዱበት እግዚአብሔር ያሻግር።